በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። መዝሙረ ዳዊት 106 ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ። እግዚአብሔር ያዳናቸው ከጠላቶች እጅ ያዳናቸው ይናገሩ። ከምስራቅና ከምዕራብ ከሰሜንና ከባህር ከየሀገሩ ሰበሰባቸው። ውሃ በሌለበት ምድረ በዳ ተቅበዘበዙ። የሚኖሩበትንም ከተማ መንገድ አላገኙም። ተራቡ ተጠሙም፣ ነፍሳቸውም በውስጣቸው አለቀች። በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ ከመከራቸውም አዳናቸው። ወደሚኖሩበት ከተማ የሄዱ ዘንድ የቀና መንገድን መራቸው። ለሰው ልጆች ስላደረገው ተአምራት ስለ ምሕረቱም እግዚአብሔርን ያመስግኑ። የተራበች ነፍስ አጥግቧልና የተራቆተችንም ነፍስ በበረከት ሞልቷልና። በጨለማ በሞት ጥላ የተቀመጡ በችግር በብረትም የታሰሩ የእግዚአብሔርን ቃል ስላመፁ የልዑልንም ምክር ስለናቁ ልባቸው በድካም ተዋረደ፣ ታመሙ፣ የሚረዳቸውም አጡ። በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ በመከራቸውም አዳናቸው። ከጨለማና ከሞት ጥላ አወጣቸው፣ እስራታቸውንም ሰበረ። ለሰው ልጆች ስላደረገው ተአምራት ስለ ምሕረቱም እግዚአብሔርን ያመስግኑ። የናሱንም ደጆች ሰብሯልና የብረቱንም መወርወሪያ ቆርጧልና። ስለ ዓመፃቸው ሰነፉ፣ ስለ ኃጢአታቸው ተቸገሩ። ሰውነታቸው መብልን ሁሉ ተጸየፈች፣ ወደ ሞትም ደጆች ቀረቡ። በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ ከመከራቸውም አዳናቸው። ቃሉን ላከ ፈወሳቸውም፣ ከጥፋታቸውም አዳናቸው። ለሰው ልጆች ስላደረገው ተአምራት ስለ ምሕረቱም እግዚአብሔርን ያመስግኑ። የምስጋና መስዋዕትንም ይሰውለት፣ በእልልታም ሥራውን ይንገሩ። በመርከቦች ወደ ባህር የሚወርዱ በታላቅ ውሃ ሥራቸውን የሚሰሩ እርሱ የእግዚአብሔር ሥራ በጥልቅም ያለችው ድንቁን አዩ። ተናገረ፣ አውሎ ነፋስም ተነሳ፣ ሞገድም ከፍ ከፍ አለ። ወደ ሰማይ ይወጣሉ፣ ወደ ጥልቅም ይወርዳሉ። ነፍሳቸውም በመከራ ቀለጠች፣ ደነገጡ፣ እንደ ስካርም ተንገዳገዱ። ጥበባቸውም ሁሉ ተዋጠች። በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ ከመከራቸውም አዳናቸው። አውሎውንም ጸጥ አደረገ፣ ሞገዱንም ዝም አለ። ዝም ብሏልና ደስ አላቸው፣ ወደ ፈለጉትም መደብ መራቸው። ለሰው ልጆች ስላደረገው ተአምራት ስለ ምሕረቱም እግዚአብሔርን ያመስግኑ። በአሕዛብ ጉባኤ ከፍ ከፍ ያድርጉት፣ በሽማግሌዎችም ሸንጎ ያስቀምጡት። ወንዞችን ምድረ በዳ የውሃውንም ምንጮች ደረቅ አደረጋቸው። ከተቀመጡባት ክፋት የተነሳ ፍሬያማዋን ምድር ጨው አደረጋት። ምድረ በዳን ለውሃ ማቆሚያ፣ ደረቁንም ምድር የውሃ ምንጮች አደረገ። በዚያም ራብተኞችን አስቀመጠ። የሚኖሩባትንም ከተማ ሰሩ፣ እርሻዎችንም ዘሩ፣ ወይኖችንም ተከሉ፣ የእህልንም ሰብል አደረጉ። ባረካቸውም፣ እጅግም በዙ፣ እንስሶቻቸውንም አላሳነሰባቸውም። እነርሱ በችግር በክፋት በጭንቀት ተዋረዱ፣ እያነሱም ሄዱ። በዓለቶችም ላይ ሐሳርን አፈሰሰ፣ መንገድም በሌለበት በምድረ በዳ አሳታቸው። ችግረኛንም ከችግሩ ረዳው፣ እንደ በጎች መንጋ ወገን አደረገው። ቅኖች ያሉ ደስ ይላቸዋል፣ ኃጢአትም ሁሉ አፏን ትዘጋለች። ጥበበኛ የሆነና ይህን የሚጠብቅ ማን ነው? እርሱ የእግዚአብሔርን ምሕረት ያስተውላል። መዝሙረ ዳዊት 107 ልቤ ጽኑ ነው፣ አቤቱ ልቤ ጽኑ ነው፣ እቀኛለሁ፣ በክብሬም እዘምራለሁ። በገና ሆይ ተነስ፣ መሰንቆም፣ እኔም ማልጄ እነሳለሁ። አቤቱ በአሕዛብ መካከል አመሰግንሃለሁ፣ በወገኖችም መካከል እዘምርልሃለሁ። ምሕረትህን በሰማይ ላይ ታላቅ ናትና፣ እውነትህም እስከ ደመናት ድረስ ነውና። አቤቱ በሰማያት ላይ ከፍ ከፍ በል፣ ክብርህም በምድር ሁሉ ላይ ትሁን። ወዳጆችህ ይድኑ ዘንድ በቀኝህ አድን፣ አድምጠኝም። እግዚአብሔር በቅድስናው ተናገረ፣ ደስ ይለኛል። ሴኬምም እካፈላለሁ፣ የሱኮትን ሸለቆ ሰፍራለሁ። ገለዓድ የኔ ነው፣ ምናሴም የኔ ነው። ኤፍሬም የራሴ መጠጊያ ነው፣ ይሁዳ ንጉሴ ነው። ሞዓብ መታጠቢያዬ ነው፣
በኤዶምያስ ላይም ጫማዬን እዘረጋለሁ፣ ፍልስጤምም ይገዙልኛል። ወደ ጽኑ ከተማ ማን ይወስደኛል? ማንስ እስከ ኤዶምያስ ይመራኛል? አቤቱ የጣልከኝ አንተ አይደለህምን? አምላክ ሆይ ከሰራዊታችን ጋር አትወጣም። በመከራችን ረድኤትን ስጠን። የሰውንም ማዳን ከንቱ ነው። በእግዚአብሔር ኃይልን እናደርጋለን። እርሱ የሚያስጨንቁንን ያዋርዳቸዋል። መዝሙረ ዳዊት 108 አምላክ ሆይ ምስጋናዬን ዝም አትበል። የኃጢአተኛ አፍና የተንኮለኛ አፍ በላዬ ተላቀውብኛልና፣ በሽንገላ አንደበትም በላዬ ተናገሩ። በጥል ቃል ከበቡኝ፣ በከንቱም ተሰለፉብኝ። በወደድኳቸው ፋንታ አጣሉኝ፣ እኔ ግን እጸልያለሁ። በመልካም ፋንታ ክፉን፣ በወደድኳቸውም ፋንታ ጠላትነትን መለሱልኝ። በላዩ ኃጢአተኛን ሹም፣ ሰይጣንም በቀኙ ይቁም። በተሟገተም ጊዜ ተረድቶ ይውጣ፣ ጸሎቱም ኃጢአት ትሆንበት። ዘመኖቹም ጥቂት ይሆኑ፣ ሹመቱም ሌላ ይውሰድ። ልጆቹም ድሃ አደግ ይሆኑ፣ ሚስቱም መበለት ትሁን። ልጆቹም ተናውጠው ይቅበዝበዙ፣ ይለምኑም ከስፍራቸውም ይባረሩ። ባለ ዕዳም ያለውን ሁሌ በርብረው፣ እንግዶቹም ድካሙን ሁሌ በዝብዙት። የሚያግዘውም አያገኝ፣ ለድሃ አደግ ልጆቹም የሚራራ አይኖር። ልጆቹ ይጥፉ፣ በአንድነት ትውልድ ይደምሰስ። የአባቶቹ ኃጢአት በእግዚአብሔር ፊት ትታሰብ፣ የእናቱም ኃጢአት አትደምሰስ። በእግዚአብሔር ፊት ሁልጊዜ ይኑሩ፣ መታሰቢያቸው ከምድር ይጥፋ። ምሕረትን ያደርግ ዘንድ አላሰበምና፣ ችግረኛንና ምስኪንን ልቡ የተሰበረውን ሰው ይገድል ዘንድ አሳደደ። መርገምን ወደደ፣ ወደ እርሱም መጣች፣ በረከትንም አልመረጠም፣ ከእርሱም ራቀች። መርገምን እንደ ልብስ ለበሳት፣ እንደ ውሃም ወደ አንጀቱ፣ እንደ ቅባትም ወደ አጥንቱ ገባች። እንደሚለብሰው ልብስ ሁልጊዜም እንደሚታጠቀው ትጥቅ ይሁነው። ይህ ሥራ ከእግዚአብሔር ዘንድ በሚጣሉኝ በነፍሴ ላይም ክፉን በሚናገሩ ነው። አንተ ግን አቤቱ ጌታዬ ስለ ስምህ ምሕረትህን በእኔ ላይ አድርግ። ምሕረትህ መልካም ናትና አድነኝ። እኔ ችግረኛና ምስኪንም ነኝና ልቤም በውስጤ ደነገጠብኝ። እንዳለፈ ጥላ አለቅኩ፣ እንደ አንበጣም ረገፍኩ። ጉልበቶቼ በጾም ደከሙ፣ ሥጋዬም ቅቤ በማጣት ከሳ። እኔም በእነርሱ ዘንድ ለነውር ሆንኩ፣ ባዩን ጊዜ ራሳቸውን ነቀነቁ። አቤቱ አምላኬ እርዳኝ፣ እንደ ምሕረትህም አድነኝ። አቤቱ እጅህ ይህች እንደሆነች አንተም ይህችን እንዳደረግክ ይወቁ። እነርሱ ይራገማሉ፣ አንተ ግን ባርክ። በእኔ ላይ የሚነሱ ይፈሩ፣ ባሪያህን ግን ደስ ይበለው። የሚያጣሉኝ እፍረትን ይልበሱ፣ እፍረታቸውን እንደ መጎናጸፊያ ይልበሷት። እግዚአብሔርን በአፌ እጅግ አመሰግነዋለሁ፣ በብዙዎችም መካከል አከብረዋለሁ። ነፍሱን ከሚያሳድዷት ያድን ዘንድ በድሃ ቀኝ ቆሟልና። መዝሙረ ዳዊት 109 እግዚአብሔር ጌታዬን ጠላቶችህን ለእግርህ መቀመጫ እስካደርግልህ ድረስ በቀኝ ተቀመጥ አለው። እግዚአብሔር የኃይልን በትር ከጽዮን ይልክልሃል፣ በጠላቶችህም መካከል ግዛ። ካንተ ጋር ቀድሞ በኃይልህ ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ። እንደ መልከ ጼዴቅ ሥርዓት አንተ ለዘላለም ካህን ነህ ብሎ እግዚአብሔር ማለ አይጸጸትም። እግዚአብሔር በቀኝህ ነገሥታትን በቁጣው ቀን ይቀጠቅጣቸዋል። በአሕዛብ መካከል ይፈርዳል፣ ሬሳዎችንም ያበዛል። በሰፊ ምድር ላይ ራሶችን ይቀጠቅጣል። በመንገድ ከፈሳሽ ውሃ ይጠጣል። ስለዚህ ራስ ከፍ ከፍ ይላል። መዝሙረ ዳዊት 110 ሃሌሉያ። አቤቱ በቅኖች ሸንጎ በጉባኤም በፍጹም ልብ ያመሰግንሃለሁ። የእግዚአብሔር ሥራ ታላቅ ናት፣ ደስ በሚሰኙባትም ሁሉ ዘንድ የተፈለገች ናት። ሥራው ምስጋናና ግርማ ነው፣ ጽድቁም ለዘላለም ይኖራል። ለተአምራቱ መታሰቢያን አደረገ። እግዚአብሔር መሐሪና ይቅር ባይ ነው።
ለሚፈሩት ምግብን ሰጣቸው፣ ኪዳኑንም ለዘላለም ያስባል። የአሕዛብን ርስት ይሰጣቸው ዘንድ ለሕዝቡ የሥራውን ብርታት አሳየ። የእጆቹን ሥራ እውነትና ፍርድ ነው፣ ትእዛዙም ሁሉ የታመነ ነው። ለዘላለምም የጸና ነው፣ በእውነትና በቅንም የተሠራ ነው። መድኃኒትንም ለሕዝቡ ሰደደ፣ ኪዳኑንም ለዘላለም አዘዘ። ስሙ የተቀደሰና የተፈራ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ ድሃን ማስተዋል አላቸው፣ ምስጋናውም ለዘላለም ይኖራል። ሰቀልዎ ሶበ ሰቀልዎ ሶበ ሰቀልዎ ለእግዚእነ